አልተወገዱ አሁን እኛ ጋር የሉም፣ ግን ክር አላቸው። ጠቅላዩ ክር ያሉትን ማተብ በሚለው ላስተካክለውና ከሰሞኑ በህዝብ ተወካዮች ምክር ቤት አባላት ስብሰባ ላይ ጠቅላዩ እንዲህ ሲሉ ተደመጡ። ከኤርትራ ጋር የተጣላ ነው ዋናው ምክንያቱ ወደብ አይደለም፣ ከዛ ይልቅ የትግራይ ወገኖቻችን ላይ ያደረሱት ግፍ ነው በማለት በሰዓቱም የውጭ ጉዳይ ሚኒስትር ሆነው አገልግሏል የሚላቸውን ገዱንም ሳይቀር ለዲፕሎማሲና ለሰላም ውይይት አስመራ ድረስ እንደላኳቸው አውስቷል። በዚህም ገዱ ምላሽ የሰጡ ሲሆን አሁን በእጅ የገባውን ከባድ መረጃም ለእናንተ አደርሳለሁ። ከዚህ ቪዲዮ በኋላ የሀገራችን ፖለቲካና ቅጥፈት እጅ ነው የሚላችሁ ማንን እንመን? በቪዲዮ መረጃ ላይ እውነታውን ትሰማላችሁ። በተለይ ከእግዚአብሔር ጋር ጠበኛ የሆነ ዓለም አለ። ከዛ ዓለም ጋር ደግሞ ወዳጅነት ነበረኝ። ያው ስነቃባት ስትታየኝ ያው ስብከቷን በተለይ ላጋለጥባት ብርሌ ከነቃ አይሆንም ዕቃ እንደሚባለው ሁሉ መጽሐፍ ቅዱስን በደንብ አገላብጦ ያነበበና የተረዳ ሰው መናፍቅ መሆን አይችልም። ዘሪቱም ቁና እየተነፈሰች እንዲህ አለች። ከእግዚአብሔር ጋር ጠበኛ የሆነች ዓለም አለች። ከዚያም ጋር ወዳጅነት ነበረኝ። በኋላም ስነቃባትና ስትታየኝ ነገሩን ሁሉ ጉምን እንደመጨበስ ስለሆነ እኔም በተሬ የሐሰት ስብከቷን ላጋልጥባት መጥቻለሁ ትለናለች። ዘሪቱ የምታጋልጠው ይህ መረጃ ምንድነው? በጥልቀት እንመረምረዋለን። እናንተ ለመጎብኘት ነበር የመጣሁት። የበለጠ ደስታ የለም። ተወዳጁ አርቲስት ያሬድ ነጉ ከሚዲያው የጠፋ በአሁኑ ሰዓት ተበራክቶ የሚነሱ ጥያቄዎች ናቸው። በዚህም በርካታ አድናቂዎቹ ጥያቄ መሰረት ያሬድ ነጉ አስደናቂ የሆነውን የመንፈስ ህይወት ጉዞና ወደዚህ ዓለም አቅናትስ ምን አነሳሳው የሚለውን በጋራ እንመለከታለን። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዘርቁታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደ ዕለቱ ቪዲዮ። አሁን ወደ ሰርጀሪ ክፍል ሊገባ ነው። የኢትዮጵያውያን ኩራት ባለደግ ልቡ የብዙዎችንም ባባሽ ሆነው ማስተር አብነት ከእናት ሀገር ወጥቶ ለሕክምና ወደ ሀገር ታይላንድ ማቅናቱ የሚታወቅ ሲሆን በዚህም በታይላንድ ጠበብት ሐኪሞች እየታገዘ በፈጣሪ እርዳታ ሁለተኛውን የሰርጀሪ ሕክምና በሰላም ያጠናቀቅ ሲሆን ከሰሞኑ ግን ድምፁ ጠፍቷል። ታዲያ ይህ የሚያሳስባት ታላቂቷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታይላንድ ሀገር የሚገኙ የቤተክርስቲያን አገልጋዮቿን በማስተባበር ማስተር አብነት ታሞ የተኛበት ሆስፒታል ድረስን በማቅናት ከሱ ተርፎ ሌሎችም በሕክምና ላይ ለሚገኙ ሁሉ መስቀሏን አሳልማ ጸሎቷንም አድርጋ የታመሙትን አበርታ እንዲህ ለሰው ደራሽነቷን ባለም አደባባይ አስመስክራለች። ስራባ በላኝ፣ ስጠማ ጠጣኝ፣ ታመሜ መጠ ጠየከኝ፣ ታስሬ ያስፈታኝ የሚለውን የጌታችንን ቅዱስ ቃል በተግባር የምትኖር ማናት? ሁላችሁም በአንድ ድምፅ በአንድ ጽሑፍ ጮክ ብላችሁ ኦርቶዶክስ ተዋሕዶ ቤተክርስቲያን በሉ። ጠላት ይቃጠላል። ማስተር አብነት ወንድሜ ሁሌም በጸሎት ካንተ ጋር ነን። ፈጣሪ አምላክ ጨርሶ የማረ ዳግምም ለአገልግሎት ያቁመህ የመጨረሻው መልእክቴ ነው። ብዙዎቻችሁ እንደምታውቁት ያለፉት ጊዜያት ለናይጄሪያ ክርስቲያኖች እጅግ በጣም ከባድ ጊዜ ነበሩ ሲሆን ከጉዳዩ አሳሳቢነት የተነሳም የአሜሪካው ፕሬዝዳንት ለናይጄሪያ መንግስት ማስጠንቀቂያ ያዘለ መልእክትን ብሎም በስፍራው ላይ ይንቀሳቀሳል፣ ክርስቲያኖችንም እያሳደደ ያጠፋል የሚባለው የአሸባሪ ቡድን ላይ በርካታ የሚሳኤል ድብደቦች ማድረሷ የቅርብ ጊዜ ትውስታ ሲሆን በትላንትናው ዕለትም በቁጥር አነስ ያሉ የአሜሪካን ወታደሮች ናይጄሪያ ገብተዋል። በዚህም የአሸባሪ ቡድን ላይ የደረሰውን ኪሳራ እንዲሁም ከናይጄሪያ ወታደሮች ጋር በጋራ መሆን በሚሊተሪም በመተጋገዝ የአሸባሪ ቡድኑን ርዝራዦች ለማጥፋት የተጠናከረ ስራ እየተሰራ ይገኛል። በዚህናም ውስጥ እጅግ በጣም ተደስቷል። በቅርቡ በጣም ታመህ ነበረ አይደል? እግዚአብሔር እንኳን ጨርሶ ማረ በሉት። እዚህ ምድር ላይ የሰበሰብከው ሀብትና ንብረት እንዲሁም በዙሪያ የከበቡ ወዳጆች የተማመንክበት ጉልበትና ችሎታ ትርጉም አልባ መሆኑን የምትረዳው ያኔ ታመ ባልጋ በቀረ ጊዜ ነው። በርካታ ቢሊዮነሮች የተማመኑበት ሀብት ታሞ ሳለ ከሞት አልታደጋቸውም። ለዚያም ይመስላል በቅርቡ የአንድ ቱጃር ወዳጁን ህልፈት አስመልክቶ ከሰሞኑ ቢሊዮነሩ ኤሎን መስክ ገንዘብ ደስታን፣ ገንዘብ ህይወትን አይገዛም ሲል በኤክስ ገጹ ላይ አነጋጋሪ መልእክቱን ያጋራው። ወደ
ወደ ጉዳይ ስመለስ ያሬድ በአንድ ወቅት በመንገድ ላይ ሳለ በድንገተኛ መምታሙ መተኛቱ የሚታወስ ሲሆን በኋላም ፈጣሪ በኪነ ጥበቡ አትርፎ ዳግም በሕይወት አቁሞታል። ለዚያም ነው ሰይፉ እንኳን እግዚአብሔር አተረፈ ሲል የሚደመጠው። ታዲያ ይህንን ተከትሎ ደግ ልብን የታደለው ድምፃዊው ከዘፈኑ ዓለም ራቅ ብሎ መንፈሳዊ ሕይወቱ ላይ በደንብ ትኩረት ያደረገው። በዚህም ያሬድ እጅግ በጣም ደግ ልብን የታደለ መሆኑንም ከወሬ በዘለለም ባለፉት ጊዜያት በጎፋ የመሬት መደርመስ ተከትሎ ከማስተር አብነት ጋር በጋራ መሆን ፈጥኖም በመድረስ የህዝብ አለኝታነቱን በተግባር አስመስክሯል። ከዚያ በተጨማሪም በቃሊቲ እስር ቤት ላይ የነበሩ ወገኖቹን ለባሌሮ መጠየቅ ትልቁ አሻራውን አሳርፏል። ድምፃዊው በአሁኑ ሰዓት ራሱን ከሚዲያ ርቆ ከገዳም እጅግ በጣም ደስ የሚል ቆይታን እያደረገ ሲሆን በሚማረው መንፈሳዊ ትምህርትም ህይወቱ መቀየሩንም ተናግሯል። ያሬድ ነጉ ወንድሜ ፈጣሪ አምላክ ፍጻሜን ያሳምርልህ የመጨረሻው መልእክቴ ነው። በተለይ ከእግዚአብሔር ጋር ጠበኛ የሆነ ዓለም አለ። ተወዳጇ ድምፃዊት ዘሪቱ ከበደ ከእግዚአብሔር ጋር ጠበኛ የሆነ ዓለም አለ ስትል እነዚህ ሰዎች በግልጽ ተናግራቸዋለች። እነማንን ይሆን የምትሉ ካላችሁ ላስመልክታችሁና ልመለስ። ወሲባዊ ቅድስና የጌታችን የኢየሱስ ክርስቶስ የህይወቱ መገለጫ ነበር። ኢየሱስ የወሲብ አካል ነበረው አልነበረውም? አይዞህ አትፍራ፣ ነበረው። ጌታ ይመስገን። ምድር ላይ ሲኖር የወሲብ ፍላጎት ነበረው እንደኔና እንደናንተ። ጌታ ሆይ ብር ስጠኝ በሉ። ብራት ለምን የሚል የሃይማኖት መንፈስ ይገፋል። ግትር ያለ ክርር ያለ ቫይብሬት የሚያደርግሽ ወይኔ በምንፍቅናው ዓለም ከወንጌል ይልቅ እንዲያሉ ስሜት ቀስቃሽ ገንዘብ ቤት እና መኪና እንዲሁም ፌክ የሆኑ ተአምራታዊ ነገሮችን መመልከት ፋሽን እየሆነ መጥቷል። ወንጌሉን ሰብኮ ያልጨረሱ ኮታራዎች የህዝቡን ስለልቦና በደንብ የተረዱም ይመስላል። ለዚያም ነው ዕለት ዕለት እየመጡ ራሳቸውን ነብይና ፓስተር ሲሉ የሚሾሙት። በሃይማኖት ካባ አይን ያወጣ ዝርፊያ ይሉታል። ይሄን ነው ያው ስነቃባት ስትታየኝ ያው ስብከቷን በተለይ ላጋለጥባት ስብከቷ የሽቅድድም፣ የስስት፣ የመጎምጀት፣ የትዕቢት፣ የቅናት ያው ነቅቼብሻለሁ፣ ተጣልተናል፣ ወዳጅነት የለንም ካሁን በኋላ ዘሪቱም በምንፍቅናው ዓለም ሳለች የተመለከተችውን በሐሰት የተለወሰ ስብከት የሽቅድድም፣ የስስት፣ ለኔ ብቻ ማለት፣ የመጎምጀት፣ የትዕቢት እንዲሁም የቅናት ነበር። ካሁን በኋላ ነቅቼባታለሁ ስትል ሐሰተኛ ነቢያቱን በእጅጉ ያስቆጣ ንግግርን አድርጋለች። ብርሌ ከነቃ አይሆንም ዕቃ እንደሚባለው ሁሉ መጽሐፍ ቅዱስን በደንብ ያበነበበና የተረዳ የትኛውም ሰው መናፍቅ መሆን ከቶ አይችልም። በዚያ ቤት ፈራጁን ጌታ አማላጅ የሚሉ እግዚአብሔር ያከበራቸውን ቅዱሳንንም የሚያቃልሉ እንደ ሐዋርያት ከሚለብሱት ጫማ ከሚያደርጉት ልብስ ውጪ ምድራዊ የሆነውን ውድ መኪና እንዲሁም ቤት በሐሰት መንገድ በማካበት የእግዚአብሔርን ጠባቂነት ረሰው በሶስትና በአራት ጋር ታጅበው ሲንዘባለሉ ይታያሉ። ምንጩ ከየት ነው? እርሱ የተማረ ሰው ጥያቄ ነው። የዘይት ሽያጭ፣ የገስት ሃውስ ኪራይ፣ ለሚጸልዩ ጸሎት እንዲሁም ከህዝብ የሚገኘው ወባ በቀጥታ እነዚህ ሰዎች ካዝና ውስጥ ይገባል። ወዳጆቼ እየተነገደባችሁ ነውና ሳይረፍድባችሁ ኑ በብርሃኑ ተመላለሱ የመጨረሻው መልእክቴ ነው። በአንድ ወቅት እነዚህ ሁለት የምስራቅ አፍሪካ ቀንድ ሀገራት መሪዎች ከመወረዳቸውን በላይ አልፎ እንዲህ ፍቅራቸውን ቀለበት በማድረግም ሲገልጹ ታይተዋል። ታዲያ ይህ ፍቅር ዘለቄታዊ አልነበረም። በአሁኑ ሰዓትም አንዱ አንዱን በስጋት እየተመለከተ ይገኛል። ታዲያ ጠቅላዩ ከኢሳያስ ጋር ስምምነት ላይ ደርሰው እርቅ ከፈጠሩ በኋላ በሰሜኑ የሀገራችን ክፍል ሰበር ዜና ተሰማ። የምስራቅ እዝ የመከላከያ ሰራዊት ተወጋ። ይህንን ተከትሎም በሀገራችን ጠቅላይ ሚኒስትር መሪነት በትግራይ ክልል አስፈሪ ማባሪያ የታጣለት ከባድ ግጭት ተከሰተ። በሰዓቱም የኤርትራው ሰራዊት በትግራይ ክልል ገብቶ የፌዴራል መንግስቱን በማገዝ የህወሓት ኃይልን ለማዳከም ያልተሰራ ስራ የለም ሲል አክቲቪስቱ ዳንኤል ይናገራል። ለዚህ ምስክርነት የጠቅላዩን የቀድሞ ንግግር አድምጠን መለስ። ራቁታቸውን የሄዱ ሰዎች የኤርትራ ልብስ ለብሰው መጥተዋል። ለዚህ ነው ኤርትራ ወጋን የሚሉት። እንግዲህ ራቁታ እንዋጋም መቼም። ጠቅላዩም በሰዓቱ ለሚነሳባቸው ጥያቄ የመለሱት መልስ ነበር። በሰዓቱም ዓለም አቀፉ የመንግስታት ጉባኤ የኤርትራ ሰራዊት ኢትዮጵያ ውስጥ ገብቶ ትግራይን እየወጋ ነው፣ በፍጥነትም መውጣት አለበት ሲሉ ለሚናገሩት ንግግር መልስ ያዘለም ነበር። ታዲያ ፈገግ የሚያሰኘው የጠቅላዩ መልስ ነበር። በሰሜን የተወጉት የኛው ኃይሎች ናቸው፣ ልብስ ስላጡ የኤርትራ መከላከያ ልብስን የለበሱት ሲሉ ቢናገሩም ለዚህ ለጠቅላዩ ንግግርም ምነው ኤርትራ ውስጥ የሚለበስ ጠፍቶ ነው የኤርትራ ሬንጀር
የለበሱት ሲሉ ጠቅላዩን ሸንቆጥ ያደርጉም አልጠፉም ነበር። ታዲያ ይህንን ተከትሎ ጠቅላዩ ከሰሞኑ በነበረው ፓርላማ ላይ ይህንንም ንግግር አደረጉ። አቶ ገዱ አሁን እኛ ጋር የሉም፣ ግን ክር አላቸው። በሰዓቱም የውጭ ጉዳይ ሚኒስቴር ሆኑትን አቶ ገዱ አንዳርጋቸውን ከአንድም ሁለት ጊዜ ወደ አስመራ ልኪያቸው ነበር። የጉዞ ዓላማም ወደብ ሳይሆን በትግራይ የሚገኘውን ህዝቤን ንብረቱን አታጎሳቁሉ የሚል ነበር። ለዚያም አቶ ገዱ ማተብ አላቸው ይመሰክራሉ ሲሉ የተደመጡ ሲሆን ገዱም ለዚህ ለጠቅላዩ ንግግር ምላሽ ሰጥተዋል እንዲህ በማለት እኔ በኢትዮ ኤርትራ ጉዳይ ለዓመታት ዝምታን መርጬ ተቀምጬ የነበረ ቢሆንም ጠቅላዩ ግን ስሜን ጠርተው ገዱ ምስክር ሲሉ ተናገሩ። እኔ በሰዓቱ ገና የሰሜኑ ግጭት መከሰቱን ተከትሎ ነበር ከስልጣኔ የወረድኩት። ነገር ግን በ2013 የኤርትራ ሰራዊት ከኢትዮጵያ ጋር በጋራ መሆን ባደረጉት ልዩ ኦፕሬሽን በርካታ ስራዎችን ሰርተዋል። በኋላም መቋጫ ያገኘው ከፕሪቶሪያው ስምምነት በኋላ ነው። በጣም የማዝነው ታዲያ ከዚያ ሁሉ መስቀልቅል በኋላ እርሶ የኢትዮጵያን ህዝብ እንዲሁም የትግራይን ህዝብ ይቅርታ ይጠይቃሉ ብዬ ሳስብ እርሶ ግን መረጃውን አዛብተው ሲያቀርቡ ስመለከት በጣም አፈርኩ ሲሉ ጽሑፋቸውን በብዕራቸው ከተቡ። በአንድ ወቅትም ጉምቱና ቆራጡ የህዝብ ተወካዮች ምክር ቤት አባሉ ዶክተር ደሳለኝ ጫኔም እንዲህ ብሎ ነበር። ብልጽግና የሚታየው ጦርነት የሚሰማው የቄስ ሞገሴዎችን ከንቱ ውዳሴ ከተናገረም ወይ ደረት ፕሮፓጋንዳ ወይም ነጭ ውሸት ነው። ፖለቲካ እንዲህ አፈር ከደም የበልቶ ውሸት ተጨምሮበት ማየት በሆኑ እንደ ዜጋ በጣም ያሳምማል። አስቀጥሎም ገዱም ቢሆን በአንድ ወቅት ለታሪክ የተቀመጠች ይችን ንግግር ማድረጉም የሚዘነጋ አልነበረም። እስኪ አድምጠነው እንመለስ። የትግራይ ወራሪ ኃይል የኢትዮጵያ ሀገራችን የአማራ ህዝብ ስጋት በማይሆንበት ደረጃ ይሄንን ኃይል ትንቢቱ ሊፈጸም ይሆናል፣ ወሎ ላይ ይቀበራል። በአንድ ወቅትም አቶ ገዱ ይህንን ተናግሮ የነበረ ሲሆን የኤርትራን ጦር ግዛት የለቅ ይውጣ ማለት ተልኮም ነበር። የታዲያ አስኪዳል ለበርካቶች አሁናዊ ጥያቄ ነው። ወዳጆቼ ፖለቲካ ደርቲ ጌም ነውና እባካችሁንም መጠቀሚያ እንደወተኑ የመጨረሻው መልእክቴ ነው። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር ጤና ቆዩልኝ። ይመቻችሁ።